በዚህ ቀን አንድ መልእክት ቱል ለተባለ ነፍሰ ገዳይ ይላክለታል። ጃራን የተባለ ባለስልጣን ፎቶ ነበር። ቱል ባለስልጣኑን በሁለት ቀን ውስጥ ማስወገድ ይኖርበት እንዴት አድርጎ መግደል እንዳለበት በዛው ፍጥነት ገባው። ጸጉሩን ለመቁረጥ ወሰነ። በሚቀጥለው ቀን የመነኩሴ ልብስ በመልበስ በተረጋጋ ሁኔታ ወደ ጃራን ቤት አመራ። ግቢው በብዙ ጋርዶች ቢጠበቅም መነኩሴውን ሲያዩት ግን ያለምንም ችግር ነበር ወደ ውስጥ እንዲገባ የፈቀዱለት። በአክብሮት ጎንበስ እያሉ ተቀበሉት። ጃራን በፈገግታ ተሞልቶ ወደ ቱል ቀረበ። ቱል ጃራን ፊት ለፊቱ እንደተመለከተው ጊዜ ሳያጠፋ የደበቀውን ሽጉጥ አውጥቶ አከታትሎ መታቸው። ጥበቆቹ የመልስ ምት መስጠት እንኳን ሳይችሉ ሁሉንም ሳይስት አጠፋቸው። ነገር ግን የመጨረሻ ጋርድ የተኮሳት ጥይት ቱልን ጭንቅላቱን አገኘችው። ቲን የተባለ ጓደኛው በሰዓቱ ባይደርስለት ኖሮ አይተርፍም ነበር። ወዲያውኑ አቅራቢያው ወደሚገኝ ሆስፒታል ወሰደው። ሐኪሞቹ ተረባርበው ህይወቱን ቢያተርፉትም ለ3 ወራት ያክል ግን ኮማ ውስጥ ነበር ያሳለፈው። ከ3 ወር በኋላ አይኑን ገለጠ። ሆኖም የሆነ ነገር ልክ አልነበረም። ሁሉም ነገር ተገልብጦ ነው የሚታየው። ወደ አንጎሉ የገባችው ጥይት ነርቡ ላይ በፈጠረችው ውድመት ምክንያት ቱል ከዚህ በኋላ የሚያየው ነገር በጠቅላላ በግልብጥ ነው የሚሆነው። ሐኪሙ በህይወት መትረፉ ራሱ ተአምር መሆኑንና ሌላ ከባድ እክል ስላላጋጠመው ተመስገን እንዲል መከረው። ቱል በፊት ላይ ነፍሰ ገዳይ አልነበረም። በተቃራኒው በስራው የተከበረ ፖሊስ ነበር። ህይወቱ የተገለባበጠው ከ7 ዓመት በፊት በተፈጠረው ክስተት ነበር። በከተማው የታወቀውን የአደንዛዥ ዕፅ አዘዋዋሪ ቤት ገብተው ከፍተኛ የተኩስ ልውውጥ አደረጉ። ወንበዴዎቹ በቀላሉ እጅ መስጠት አልፈለጉም። በዚህ ተኩስ ምክንያት ቱል የቅርብ ጓደኛውን አጥቷል። ጓደኛው አጠገቡ ሲሞት ሲያይ ህጉን ጥሶ ወንበዴዎቹን ለብቻቸው ማደን ጀመረ። ጨለማ ውስጥ ገቡ፣ ተደበቁ። ከሱ በጭራሽ ማምለጥ አልቻሉም ነበር። ንዴቱን መቆጣጠር ባለመቻሉ ካሰራቸው በኋላ ራሱ መደብደቡን አላቆም። በሚቀጥለው ቀን የወንበዴዎቹ የህግ ጠበቃ ወደ ቢሮ መጥቶ ኬዙን ምክንያት ፈልጎ ከዘጋለት $500,000 ሊሰጠው ዝግጁ እንደሆነ አስረዳው። ቱል በጭራሽ አለው። ጠበቃውም እጅ አልሰጠም። ገንዘቡን እጥፍ አደረገለት። በዚህ ጊዜ ትንሽ አሰበ። ነገር ግን ጠበቃውን ትኩር ብሎ እያየው ከዚህ በኋላ 1 ደቂቃ ከቆየ ወደ ወህኒ እንደሚወረውረው ቃል ገባለት። ቱል ብዙ ጊዜውን በኢላማ ልምምድ ነው የሚያሳልፈው። የአመታት ልምምዱን በከፍተኛ ደረጃ ጠቅሞታል። ተኩሶ አይስትም። አንድ ቀን እንደተለመደው የኢላማ ልምምዱን ጨርሶ ወደ መስሪያ ቤቱ እየሄደ ባለበት ሰዓት ከምታምር ልጅ ጋር ተዋወቀ። እንዳያት በውበቷ ፈዘዘ። ጆይ ትባላለች። ለመግባባት ብዙም አልተቸገሩ። የዛኑ ቀን አቅራቢያው የሚገኝ ሆቴል ውስጥ እየተጫወቱ ሲጠጡ አመሹ። ለሰዓታት ካወሩ በኋላ ቅርበታቸው እየጨመረ በመምጣቱ እዛ ሆቴል ውስጥ ጥሩ ይዘው አደሩ። በነጋታው ግን የቱልን ህይወት ያመሰቃቀለው ክስተት ተፈጠረ። ጆይ ገንዳ ውስጥ በደም ተሸፍነ ህይወቱ አልፎ ነበር ያገኛት። በጣም ነበር የደነገጠው። ይህንን የሚያስረዳበት መንገድ አልነበር። ስለዚህም እጁን በሚገባ ታጥቦና እሱ እዛ እንደነበር የሚያመላክቱ ማስረጃዎችን በጠቅላላ አጥፍቶ መሰወርን መረጠ። በሚቀጥለው ቀን ጠዋት በሩ ላይ ፖስታ አገኘ። ውስጡም ከጆይ ጋር ሲጠጡና ሲዝናኑ የሚያሳይ ፎቶዎች፣ በተጨማሪም ጆይ ገንዳ ውስጥ ሞተ የሚያሳዩ በርካታ ፎቶግራፎች ይገኙበታል። ቱል ጭንቀቱ እየጨመረ ሄደ። የዛን ቀን በቢሮ ውስጥ እየሰራ ግን ቀደም ሲል ጉቦ ሊሰጠው የሞከረው ጠበቃ ወደ ውስጥ ገባ። ቱል አሁን ሁሉም ነገር ተገለጸለት። ጠበቃውን ዘሎ አነቀው። ሆኖም ምንም ማምጣት አይችልም። ጎል ከተውታል። ኬዙን ያለ ፍቃዱን ቢሆን መዝጋት ይኖርበታል። ያሰረው ዕፅ አዘዋዋሪ ከፍተኛ ባለስልጣንም ስለነበር በአደባባይ ይቅርታ ጠይቆ ስሙን እንዲያነጻ ጠየቀው። ቱል ግን የዋዛ ፖሊስ አልነበረም። በጭራሽ አላደርገውም አለ። ጠበቃው ማስፈራራቱን ሲቀጥል ቱል ራሱን መቆጣጠር ስላቃተው ጠበቃውን ባገኘው ነገር ሁሉ ደብድቦ ገደለ። ይቺ ክስተት ህይወቱን በጠቅላላ ቀየረችው። ተፈርዶበት ወህኒ ከተወረወረ በኋላ በእስር ጊዜው ከተለያዩ ሰዎች ጋር ተገናኝቷል። ከሁሉም ያልጠበቀው ግን ሞተች ብሎ ያሰበው ጆይ ነበረች። ልጠይቀው ስትመጣ አይኑን ማመን አልቻለም። ጆይ እውነቱን ሁሉ ዘረገፈችው። የዕፅ አዘዋዋሪዎቹ ከፍተኛ ገንዘብ ሰጥተዋት እንደሞተች እንድታስመስል ታዛ ነበር። ነገር ግን እንዲህ እንድታደርግ ያዘዟት ዕፅ አዘዋዋሪዎች መሆናቸውን አላወቀችም። እዚህ ሁሉ ችግር ውስጥ የሚከቷል ብላ አልጠበቀችም። ደጋግሞ ይቅርታ ብትጠይቀውም ቱል ምንም መልስ ሳይመልስላት ጥሏት ወደ ክፍሉ ተመለሰ። ከተወሰኑ ወራት በኋላ ሌላ ጠያቂ ቱልን ከክፍሉ አስጠራው። ዶክተር ስዋን ይባላል። ብዙዎች ሰይጣን በሚል ስያሜ ይጠሩታል። ወደ ቱል የመጣው የጤንነቱ ጉዳይ አሳስቦት ሳይሆን ትልቅ ፕሮፖዛል ሊያቀርብለት ነበር። በሚጠይቀው ነገር ከተስማማ በ2 ሳምንት ውስጥ ከእስር ቤት እንደሚለቀቅ ቃሉን ሰጠው። ዶክተር ስዋን ቱል ተኩሶ እንደማይስት ስለሚያውቅ ቅጥር ነፍሰ ገዳዩ ሊያደርገው ፈልጓል። እንዲገድል የሚጠይቀው ግን ወንጀለኞችን ብቻ እንደሆነ እየነገረ ሊያግባባው ሞከረ። በጭራሽ ንጹሃን እንዲገድል እንደማይጠይቀውም ቃሉን ሰጠው። የሚገላቸው ሰዎች ሕግ ሊያስቆማቸው ያልቻላቸውን ባለስልጣኖችና አደገኛ አረመኔዎችን ብቻ መሆኑን አረጋገጠለት። ቱል ትንሽ አሰበበት።
በመጨረሻ ግን ከእንደሱ አይነት ወንጀለኞች ጋር መቼም እንደማይሰራ አይኑን እያየ ነገረው። ከሚወደው ስራው ተባሮ እስር ቤት የተወረወረው ከወንበዴዎች ጋር አልሰራም በማለቱ እንደሆነና ከዚህ በኋላም ከሱ ጋር ከሚሰራ ቢሞት እንደሚቀለው ነግሮት ጥሎት ወጣ። ከዛ በኋላ ረጅም የእስር ጊዜውን አጠናቆ ሲወጣ ቱል ሙሉ ለሙሉ ሌላ ሰው ሆኖ ነበር የወጣው። ጆይ ደግሞ ተስፋ ሳትቆርጥ እየተመላለሰች በመጨረሻ ሐሳቡን አስቀይራ ይቅርታውን አገኘች። ቆይታቸው ግን አልሰነበተም። ሌላ ዱብዳ በቱል ህይወት ውስጥ ተፈጠረ። ጆይ ከመጠን በላይ አደንዛዥ ዕፅ ወስዳ ህይወቷ አልፎ ተገኘች። ፖሊስ ህልፈቷን ቦታ አልሰጠውም። በቂ ምርመራ ሳያደርጉ ራሷን እንዳጠፋች ደምድመው ፋይሉን ወዲያውኑ ዘጉ። ቱል ግን ተገድላ ሊሆን እንደሚችል ከፍተኛ ጥርጣሬ ነበረው። እነሱ ግን በጭራሽ ኬዙ ላይ ጊዜ ማጥፋት አልፈለጉ። ለነሱ ጆይ ተራ ሱሰኛ ነበረች። ከሱሰኛ የሚጠበቅ ባህሪ ነው ብለው ገምተዋል። ይህ ደግሞ ቱልን ክፉኛ ሰበረው። እንደዛ ህይወቱን የሚሰጥለትን ህግ ተስፋ ቆረጠበት። ፍትህ ውሸት ነው ብሎ ተቀበለ። ከዛ ክስተት በኋላ ቱል ቅጥር ነፍሰ ገዳይ ለመሆን ወሰነ። ወደ አሁኑ ሰዓት ስንመለስ ሙሉ ለሙሉ እየዳነ ይመስላል። እይታውም አሁንም እንደተገለበጠ ቢሆንም ሐኪሞች ወደ ቀድሞ ህይወቱ መመለስ እንደሚችል ፈቅደውለታል። ነገር ግን አላስፈላጊ ጸቦችና ግጭቶች ውስጥ እንዳይገባ ቢያስጠነቅቁትም እሱ ግን ወዲያውኑ ነበር ወደሚቀጥለው አሳይመንቱ ሄደው። ቀጣይ መግደል የሚጠበቅበት አት የተባለ አረመኔ ነበር። ከህገ ወጥ የሰው ዝውውር ጀምሮ እስከ ፖለቲካ ወንጀሎች የማይሰራው ነገር አልነበረም። ቱል ወደ ቦታው ብቻውን አልነበረም የሚሄደው። ቀደም ሲል ህይወቱን ያተረፈለት ጓደኛው ቲን አብሮት ሄዷል። ወደ ቤቱ እንደገባ አትን ፈልጎ 2 ጥይት አከታትሎ በመተኮስ ገላገለው። በዚህ ሰዓት የአት ሚስት ብቅ አለች። ቲን ሊገላት ሽጉጥ በደገነበት ፍጥነት ግን ቱል ተወረወረበት። ንጹሃንን በምንም ተአምር ላለመግደል ምሏል። አሳይመንቱን በሚገባ ተወጥቶ ገንዘቡን ከተቀበለ በኋላ መጀመሪያ ያደረገው የበላይ አዛዡ ጋር በመሄድ መልቀቂያ ማስገባት ነበር። የሰው ነፍስ እያጠፋ የሚኖር ህይወት ሰልችቶታል። ከህሊናው ጋር አጣልቶታል። ሐሳቡን በምንም መልኩ እንደማይቀይር ገልጾለት ወደ ቤቱ ተመለሰ። ወደ ቤቱ ከተመለሰ በኋላ አሁን ቀለል ብሎታል። አዲሱን ህይወቱን በምን መልኩ እንደሚቀጥል እያሰበ ያለ ግን ስልኩ ድንገት ጠራ። ሊያነሳው ወደ ስልኩ ሲቀርብ ስናይፐር ከርቀት እየጠበቀው እንደነበር አላወቀ። የታጠቁ ግለሰቦች ወደ ቤቱ ዘው ብለው በመግባት የጥይት ማት ያወርዱበት ጀመር። ቱል ህይወቱን ለማትረፍ ያቅሙን ተፍጨርጭሯል። ሆኖም አልተሳካለት። በመጨረሻ ይዘውት ራሱን አሳተ። በኋላ ላይ ሲነቃ እጅና እግሩን ከጠረጴዛ ጋር አስረውት ፊቱ ተሸፍኖ ነበር ያገኘው። አፋኞቹ ማንነቱን በሚገባ ያውቃሉ። ያለቃውን ስም እንዲነግራቸው ጠየቁት። ቱል ግን አንድም ቃል አልተነፈሰም። እነሱም በሻማ እያቃጠሉ ስሙን እንዲያወጣ ያሰቃዩት ጀመር። ስቃዩ ጨምሮ ከአቅሙ በላይ ቢሆንም ዋጥ አድርጎ እስከ መጨረሻው ታገለ። እነሱም ብለው ሲያቅታቸው ዘግዝቀው ሰቅለውት ለሚቀጥለው ስቃይ አዘጋጁት። እስኪጀመር በቅርበት እየጠበቁት ነበር። ሆኖም ቱል በተዘቀዘቀበት ሰዓት እይታው ልክ እንደሚሆን አላወቁም። በግልጽ ነው አሁን የሚታየው። እስኪዘናጉ ከጠበቀ በኋላ ራሱን አስለቅቆ ካልጠበቁት አቅጣጫ እየተከሰተ ዘረራቸው። ከእጃቸው እንዳመለጠ የሚያልፍ መኪና እርዳታ ጠይቆ አመለጠ። በጣም ተዳክሞና እርቦት ነበር። ከዚህ ወጥመድ ያዳነችው ሪን ስትባል ሁኔታው ስላስደነገጣት ምን እንደተፈጠረ ጠየቀችው። ቱል ሳይመልስላት ስልኳ ጠራ። ወንድሟ ነበር የደወለው። የስልክ ጥሪውን እንደሰማት ሽጉጡን ወደሷ ደግኖ ለማንም ስለዚህ ጉዳይ እንዳታወራ አስጠነቀቃት። ምሽቱን ሲነዱ ካደሩ በኋላ አንድ ባህር ዳርቻ ላይ ደረሱ። ሪን በጣም ፈርታለች። አደገኛ ሰው ነው ብላ ነበር። ሆኖም በቆይታቸው ጥሩ ማንነቱ እየታያት መጥቷል። አውሬ ሳይሆን የተሰበረ ሰው መሆኑን ተረድታለች። የሚፈልግበት ቦታ ካደረሰችው በኋላ ለፖሊስ እንደማታመለክት ቃል ገብታለት ሁለቱም በየመንገዳቸው ቀጠሉ። ቀኑን ሙሉ የሚሄድበት ጠፍቶት ሲዞር ከዋለ በኋላ 2 መነኩሴዎች በጫካ ውስጥ ተመለከተ። የውስጡ ጸጸት ህሊናውን እረፍት እየነሳው ስለነበር ከዚህ በፊት የተደበቀበትን ምንኩስና አሁን የእውነት መቀበል መረጠ። ቀርቦ መነኩሴ መሆን እንደሚፈልግ ለዋናቸው አስረዳው። መነኩሴው የተወሰነ ሰዓት ዝም ብሎ ካየው በኋላ ጥያቄውን ተቀብሎ ይዞት ሄደ። የዛን ቀን ምሽት ወንዝ ዳር ተቀምጦ ሲያስብ አደረ። ሐሳቡ በሙሉ የሞተችው ጆይ ጋር ነበር። እሷን ያጣበትን ምሽት ደጋግሞ ሲያስብ የዛን ቀን እንደሆነ ራሱን ሙሉ ለሙሉ ያጣው ገባው። ከዛ በኋላ የፈጸማቸው ወንጀሎችና ግድያዎች ሁሉ የምር ማንነቱ እንዳልሆነ ሲገባው ጸጸቱ እየቀነሰ መጣ። የምንኩስና ስርዓት ውስጥም ሳይቸገር በጥልቀት እንዲገባ ረዳው። ለወራት በዚህ ቦታ ላይ ከጸብና ከብጥብጥ ከግድያ ርቆ ሰላማዊ ህይወት አሳለፈ። ሰላሙ ግን ብዙም አልቆየም። ቅጥር ነፍሰ ገዳዮች ያለበትን ቦታ ደርሰው ያድኑት ጀመር። ይህ የሰላማዊ ቦታ በሱ ምክንያት እንዲበጠበጥ ስላልፈለገ በፍጥነት መነኩሴው ጋር በመሄድ እንዲሄድ ፍቃድ እንዲሰጠው ጠየቀው። ፍቃዱንም እንዳገኘ ሽጉጡን ከደበቀበት አውጥቶ እግሬ አውጭኛል። አስፋልቱ ጋር እንደደረሰ የሚያልፍ መኪና እርዳታ በመጠየቅ ገብቶ ተሰወረ። ነገሩ ግን አስደናቂ የሚያደርገው መኪናውን የያዘችው አሁንም ሪን ነበረች። ቱል በዚህ አጋጣሚ በጣም ግራ ተጋብቷል። ድጋሚ ህይወቷን ሊያሳጣት የሚችል ችግር ውስጥ ስለከተታት ተጸጸተ። እውነቱን ነገራት።
ነፍሰ ገዳዮች ሊገሉት እያሳደዱት እንደሆነ አስረድቷት አውቃ እንድትገባበት ነገራት። እሷ ግን ምንም ድንጋጤ አይታይባትም። የተወሰነ ከሄዱ በኋላ ጎማዋ ተንፍሶ ለመቆም ተገደዱ። ማንም የሚረዳቸው ስላላገኙ በጫካው ውስጥ ጉዟቸውን ቀጠሉ። ችግሩ ግን ነፍሰ ገዳዮቹ እዚህም ደርሰውባቸው ነበር። እየተከታተሉ ተኮሱባቸው። የሪንን ደህንነት ለመጠበቅ ሲባል ተለያይተው ለመሮጥ ወሰኑ። መበታተናቸው ጠቅሟቸዋል። ነፍሰ ገዳዩ ሪንን አግኝቷት ወደ እሷ ሲቀርብ ቱል ከተደበቀበት ተኩሶ ገደለው። ሪን በድንጋጤ ቆመችበት ስትደርቅ፣ ቱል ደግሞ ያየውን ማመን አቅቶት ፈዟል። ሟቹ ጓደኛው ቲን ነበር። አንድ የሚያምነው ጓደኛው ሆስፒታል በጊዜ ወስዶ ህይወቱን ያተረፈው ቲን ነው። በምንም ተአምር ጠላት ይሆናል ብሎ አስቦ አያውቅም። በሐዘን ተሰብሮ አጠገቡ ቆሞ ረጅም ሰዓት ተመለከተ። ቲን ጓደኛው ብቻ አልነበረም፣ ቤተሰቡም ነው። ብዙ ችግሮችን አብረው አሳልፈዋል። በተጎዳበት ጊዜ አብሮት ነበር። ምንም ቢክደውም ቱል እንደ ጠላት አሁንም ሊያየው አልፈለገም። በሚቀጥለው ቀን አስክሬኑን በክብር እዛው ጫካ ውስጥ ከቀበረው በኋላ ከቲን መኪና ላይ መለዋወጫዎችን ፈልጎ የሪንን መኪና ሰራው። መኪናው ከተስተካከለ በኋላ ወደ ከተማ ጉዞ ጀመሩ። በመንገዳቸው ላይ ሪን ዋሌቱን ከፍታ እንደተመለከተች ተናዘዘች። በፊት ላይ ፖሊስ እንደነበር እንዳወቀችም ነገረችው። በዚህ ብቻም አላበቃችም። ሊገሉት የሚፈልጉት ሰዎች ተራ ገዳዮች ላይሆኑ እንደሚችሉና ምናልባት የራሱ አለቃ ሊያስገድለው እየሞከረ ሊሆን እንደሚችል አስረዳቸው። የፍቅረኛው የጆይ ሞትም አጋጣሚው ሳይሆን ምናልባት ከዚህ ጉዳይ ጋር በተገናኘ መልኩ በሰው እጅ ተገድላ ሊሆን እንደሚችል ግምቷን አብራራች። ቱል በደንብ ካዳመጣት በኋላ ትክክለኛውን መልስ ለማግኘት ወደ አለቃው ዶክተር ስዋን ከተማ እንደደረሱ ሄደ። ዶክተር ስዋን ግን በጭራሽ አለ ከአደገኛው ወንበዴዎች ውጪ ማንንም ሰው አስገድሎ እንደማያውቅና የራሱን ቅጥረኛ ላይም በጭራሽ እንደዚህ አይነት ድርጊት እንደማይፈጽም አስረግጦ ነገረው። በዚህ ሁኔታ እያወሩ ባለበት ሰዓት ድንገት የታጠቁ ግለሰቦች ዘቡ ብለው በመግባት ሁለቱንም በቁጥጥር ስር አዋላቸው። ቀደም ሲል በሻማ ሲያሰቃዩ የነበረው የወንበዴዎች መሪ ወደ ውስጥ ገባ። ይህንን የሚያደርግበት ምክንያት ነበረው። ቱል መነኩሴ መስሎ የገደለው ጃራን የተባለው ባለስልጣን የቶር አባት ነበር። ቱልን ያስደነገጠው ግን ይህ አልነበረም። ሪን የቶር እህት ነች። በአጋጣሚ አልነበረም የተገናኙት። እያንዳንዷ ነገር በስነ ስርዓት ያቀነባበሩት ወጥመድ ነበር። ሪን ከመጀመሪያ ጊዜ ግንኙነታቸው ጀምሮ መረጃ ለወንድሟ ቶር እያቀበለችው ነው። ቶር አሁን የአባቱን ግድያ ያዘዘው ሰው እስከነ ገዳዩ እጅ ውስጥ ገብቷል። በቀሉንም ከዶክተር ስዋን ለመጀመር ሽጉጡን ሳበ። በዚህ ጊዜ ቱል ለአባቱ ሞት ሙሉ ኃላፊነት ወሰደ። ቶርም ወዲያውኑ ተስማምቶ ሽጉጡን ወደ እሱ አዞረው። ሊተኩስ ሰከንዶች ሲቀሩት ግን ድንገት ክፍሉ ጨለመ። ቱል አጋጣሚውን በመጠቀም ክፍል ውስጥ የነበሩትን በሙሉ በአስደናቂ ቅልጥፍና ጨፈጨፋቸው። በመጨረሻም ቶርን እስከ ወዲያኛው ሸኘ። ዶክተር ስዋን የቀሩትን ሲፋለም ቱል እግሬ አውጭኝ አለ። አስፓልት ላይ ሲደርስ ሪን መኪናዋን አስነስታ እየጠበቀችው ነበር። ካፏ ምንም ቃል አልወጣም፣ መናገርም አልተጠበቀባትም። እሷ መብራቱን እንዳጠፋችለት ገብቶት በጨለማ ውስጥ በጸብ የሚችለው እንደሌለ ታውቃለች። ለምን እንዳዳነችው አላወቀም። ከወንድሟ የአባቷን ገዳይ ለምን እንደመረጠች አልገባውም። በመንገዳቸው ላይም ስለሱ ሁሉንም ነገር ምንም ሳይደብቅ ነገራት። ጥይት ጭንቅላቱን ከበሳችው ጊዜ ጀምሮ ሁሉም ነገር ተገልብጦ እንደሚታየው አብራራላት። ከሷ ጋር ከተለያዩ በኋላ ቱል ወደ ዶክተር ስዋን ነበር ያመራው። በጥይት ተመቶ ሶፋው ላይ ተኝቷል። ቱል ያቋረጡትን ወሬ ለመቀጠል ነው ቤቱ የተገኘው። ስራውን እንዲቀበለው ለማስገደድ ሲል ጆይን አስገድሏት ከሆነ ጠየቀው። ምንም መልስ አልሰጠውም። የስዋን ዝምታ ለቱል በቂ መልስ ሰጠው። ጆይ ራሷን አላጠፋችም። ያቀረበለትን ፕሮፖዛል እንዲቀበል ያለውን ተስፋ ማሳጣት ይኖርበታል። ለዚህ ነው ጆይ እንድትገደል ትዕዛዝ የሰጠው። ለትልቁ ጥያቄው መልስ እንዳገኘ ቱል በበቀል ተሞልቶ ስዋንን በተኛበት ቋጨው። ከዓመታት በኋላ ቱል ሁሉንም አጥቶ ወደ ምንኩስና ተመልሷል። ፍቅር፣ እምነት፣ ሰው በቃኝ ብሎ የዝምታ ህይወትን መርጧል። ሪል ደግሞ ባላግብታና ቤተሰብ መስርታ የራሷን ህይወት ቀጥላለች። ቱል ግን ያለፈውን ሁሉ እንዳልተፈጠረ ሊረሳው አልቻለም። ጸጸቱና ያጠፋቸው ነፍሶች በመጨረሻ ካቅሙ በላይ ሲሆኑ ራሱን ጫካ ውስጥ አጥፍቶ ሞቶ ተገኘ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።